ሌላ ኑር ሰቦን በሚል መጠሪያ የምትታወቀው ወጣቷ ከኢትዮጵያ ተነስታ ወደ ሳውዲ አረቢያ ያቀናችው የራሴንም የቤተሰቤንም ህይወት ሰርቼ ለውጣለሁ ብላ በማሰብ ነበር። ይህ የሆነው ከረጅም ዓመታት በፊት ነበር። በሳውዲ ታዲያ ስራዋን እየሰራች ባለችበት ግን ድንገት ያልተጠበቀ ነገር ተፈጠረም። የምትሰራበት ቦታ ላይ የአረቦቹ ታዳጊ ልጃቸው በእጇ ህይወቱ ጠፋባት። በዚህ ምክንያት ወደ ማትወጣው ከባድ ችግር ውስጥ ገባች። የተጠየቀችውን ከባድ ገንዘብ ሞልቶም ወጣቷን ወደ ሀገሯ ለመመለስ በጣም ብዙ ርብርቦችና በርካታ መስዋዕትነቶች ከፈሉ ነበር። እኛ እጃችን ላይ ሰርቲፊኬት አለን፣ እጃችን ላይ ደረሰኛለን። ብሩ ወዴት ነው የተላለፈው? ቀጥታ ወደ ኤምባሲ ነው የገባው። በመጨረሻ ግን አሁን ያልተጠበቀ ነገር ተሰምቷል። ከእስር ቤት አዲስ የወጣም የድምጽ ቅጂም የሚያመላክተው ነገር እጅጉን ዘግናኝ ነው ተብሏል። ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። ምንድነው የተፈጠረው? ሌላ በምን አይነት ሁኔታ ውስጥ ትገኛለች? ለ13 ዓመታት ያክል በእስር ያሳለፈችበት ጊዜስ እንዴት ነው? መጨረሻዋስ ምን ሊሆን ነው የሚለውን በዚህ መሰናዷችን ላይ የምናነሳው ይሆናል። ተወዳጁ አርቲስት ሰራዊት ፍቅሬ ከባድ ሐዘን እንደገጠመው ተሰምቷል። ሰራዊት ፍቅሬ ምንድነው ያጋጠመው? ምንድነው የተፈጠረው? በዝርዝር የምናየው ነው። እቺ በፎቶ ላይ የምትመለከቷት ወጣት ደግሞ ትዳር ከመሰረተች ከጥቂት ጊዜያት በኋላ ነፍሰ ጡር ሆና ባለችበት ያልተጠበቀም የህይወት ምስቅልቅል ገጥሟታል። ያረገዘችው ልጇም ወረደባት። እሷም ለከፍተኛ ሕክምና ወደ ህንድ ሀገር ተልካለች። ከትዳሯ ማግስት ምንድነው የተፈጠረው? የህይወት ምስቅልቅል የሚለውን እናነሳለን በዚህ መሰናዷችን ላይ። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ የዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን እናመሰግናለን። በዛሬው መሰናዷችን በዚህ ሰዓት በጣም አነጋጋሪ የሆኑ ወቅታዊ ጉዳዮችን እናነሳለን። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ ደግሞ አብሬያችሁ ቆይታ አደርጋለሁ። ቻናሉን ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ወደ መሰናዶ እንሻገር። እውቁ አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ በጣም ታዋቂ ከሚባሉ የሀገራችን ሰዎች መካከል እንደሆነ ሁላችንም እናውቃለን። በዳይሬክቲንግ፣ በትወናም፣ በድርሰትና በሌሎች ሙያዎች ላይ በፊልሞች ላይ ካሳረፈው አሻራ ባሻገር ግን በማስታወቂያ ስራዎቹ ሁሌም የማይረሳ ታላቅ ሰው ሆኖም የሰነባበተና የቆየ ነው። በካዛንቺስ ተወልዶ ያደገው ሰራዊት ከቤተሰቡ ጋር ልዩ የሆነ ቁርኝት አለው። ስለ አባቱ፣ ስለ እናቱም፣ ስለ ልጅነት ህይወቱ በስፋት ሲያወራና ሲናገር በተደጋጋሚ ስንሰማው ነበር። ከካዛንቺስ ልዩ ትዝታለኝ ይላል ሰራዊት። አሁን ታዲያ ሰራዊት ከባድ ሐዘን ገጥሞታል። እጅግ የሚወዳቸው እናቱ ከዚህ ዓለም በሞት ተለይተዋል። የአርቲስትና የማስታወቂያ ባለሙያም የሰራዊት ፍቅሬ ወላጅ እናት ወይዘሮ በለጥሻቸው ማመጫ በተወለዱ በ89 ዓመታቸው ነው ከዚህ ዓለም ድካም ያረፉት ተብሎ መረጃውን አግኝተነዋል። የቀብር ስነ ስርዓታቸው ደግሞ በትናንትናው ዕለት ማክሰኞ መጋቢት 8 ቀን 2018 ዓ.ም በየካ ቅዱስ ሚካኤል ቤተክርስቲያን ውስጥ ከቀኑ 9 ሰዓት ላይ ተፈጽሟል። መኖሪያ ቤታቸው ካዛንቺስ እንደራሴ ሆቴል ጀርባ ሲሆን በዚያም መሄድ የምትፈልጉ ሁላችሁም እየሄዳችሁ አርቲስቱን ማጽናናትና ቤተሰቡን መጠየቅ እንደምትችሉም ተነግሯል። ይህንን ትልቅ አርቲስት ወልደው ላስረከቡን እኚህ ተወዳጅ እናት ነፍስ ይማርልን፣ ለሰራዊት ፍቅሬም ቢሆን መጽናናትን ይስጥልን ብለን ደግሞ ወደ ተከታዩ መረጃችን እንሻገር። እችን ወጣት ብዙዎቻችን የምናውቃት ከዓመታት በፊት በዚህ በማህበራዊ ሚዲያ ላይ በጣም በርካታ ሰዎች ስለሷ ሲቀባበሉና የገጠማትን ችግር ለመፍታት ብዙ ሰዎች ጥረት ሲያደርጉ ነበርና ሌላ ኑር ሰቦን ተብላ ነው የምትጠራው። ቀደም ብዬ በመግቢያ ላይ እንደነገርኳችሁ ከረጅም ዓመታት በፊት ነበር ከኢትዮጵያ ተነስታ ወደ ሳውዲ አረቢያም ያቀናችው። ስታቀና ደግሞ ቤተሰቤን ህይወቴን ለውጣለሁ የራሴንም መንገድ አስተካክላለሁ ብላ በማሰብ ነበር። እንደምታውቁት ወደ አረብ ሀገር መሄድ መሰደድ ፈተናው ብዙ ነው። ስቃዩና መከራው እንዲሁም እንግልቱ የሚጀምረው መንገድ ላይ ነው። ያንን ሁሉ ችግር ተቋቁማ ያንን ሁሉ ፈተና አልፋ ሳውዲ ከገባች በኋላ ስራ ጀመረች።
ስራዋ ደግሞ በመልካም መንገድ እየሄደላት ነበረ። ነገር ግን በስራዋ መሃል ግን ያልተጠበቀና ህይወቷን ያመሰቃቅለው ከባድ ነገር ተፈጠረ። በአንድ የህይወት አጋጣሚ ውስጥ የአረቦቹ ልጅ በእጇ ይጠፋባታል፣ ይሞታል። በዚህም ሳቢያ ወደ እስር ቤት ትወሰዳለች። እንግዲህ እንደምታውቁት በአረብ ሀገራት ላይ ያለ ህግ እጅግ ጥብቅ ነው። እንኳንስ አይደለም የሌላ ሀገር ዜጋ ይቅርና የራሳቸው ሀገር ዜጋም ቢሆን በጣም በከፍተኛ ሁኔታ ውስጥ ነው የሚያዩት የሚቆጣጠሩትና ደግሞ እንዲህ ህፃን ልጅ በእጇ በማለፉ ነገርየው በጣም ወደ ከባድ ሁኔታ ውስጥ ሄደባት ማለት ነው። እንግዲህ የመጀመሪያ የተወሰነባት ውሳኔ በሞት ፍርድ ትቀጣ የሚል ነበረ። ከዚያም ይግባኝ ተጠየቀና በይግባኙ መሰረት አንድ ተስፋ ተሰጠም። ተስፋው ምንድነው? በጣም ከፍተኛ የካሳ ገንዘብ ትክፈልና ወደ ሀገሯ ትመለስ የሚል ነበረ። ገንዘቡ ግን ቀላል አልነበረም። 2 ሚሊዮን ሪያል ገንዘብ ነበር የተጠየቀችው። 2 ሚሊዮን የሳውዲ ሪያል ማለት ነው። በነገራችን ላይ ታሪኩ የተፈጠረው ከ13 ዓመታት በፊት ነበረ። ይግባኝ ተጠይቆ እንደገና ደግሞ ካሳዊ ከፈልና ወደ ሀገር ቤት ትምጣ የሚለው ደግሞ ከ3 እና ከ4 ዓመታት በፊት ይመስለኛል እንደዚህ አይነት ውሳኔዎች ተወሰኑ። በመጨረሻ ግን ያን የነገርኳችሁን 2 ሚሊዮን ሪያል ለመሙላት እጅግ አዳጋች ሆነ። ቤተሰቦቿም ሆነ ወዳጆቿ፣ ዘመዶቿ ተሰባስበው ይሄንን ገንዘብ ለማሟላት የሚችሉበት አቅም ስላልነበረ ጉዳዩ ወደ መላው ኢትዮጵያውያን ነበር የተሰራጨው። ከዚያም ኢትዮጵያውያን ይሄንን ገንዘብ እንሞላዋለን፣ እናሳካዋለን ብለው በአንድነት መረባረብ ጀመሩ። አውስትራሊያ፣ ከካናዳ እንዲሁም ከተለያዩ አረብ ሀገራት በተለይም በሳውዲ አረቢያ የሚኖሩ ወንድሞቻችን ይሄን ነገር ሲያስተባብሩ ሲሰሩ ቆይተዋል። ሌላ ቲም የሚባል አንድ ኮሚቴ ተዋቀረ። እሱ ኮሚቴ ደግሞ የሃይማኖት አባቶችን፣ የተለያዩ አርቲስቶችን፣ ታዋቂ ሰዎችን፣ የበጎ ስራ አገልጋዮችን፣ የሃይማኖት ተቋማት ጉባኤንም ጭምር ያካተተ ነበር። የሃይማኖት ተቋማት ጉባኤ የሚባለው ምናልባት የማታውቁ ካላችሁ ኢትዮጵያ ውስጥ የሚገኙ ሁሉም ሃይማኖቶች ተወካዮቻቸውን አንድ ላይ አድርገው የሚያሰባስቡበት ማህበር ነው። ይህም ማለት ከእስልምና፣ ከክርስትና፣ ከኦርቶዶክሱም፣ ከፕሮቴስታንቱም እንዲሁም ከካቶሊክ ሌሎችም ሀገራችን ውስጥ የሚገኙ ሃይማኖቶች በሙሉ ተወካዮቻቸውን የራሳቸውን ይመድቡና አንድ ላይ ሆነው ያቋቋሙት ማህበር ነው። እንዲህ በአንድነት መስራት የሚጠበቅባቸው ነገር ሲኖር ይህ ማህበር ይመጣና ይሳተፍበታል ማለት ነውና ከነዛም ሁሉ የተቋቋመ ነበር። የሌላን ጉዳይ ለማስፈጸም የተቋቋመው ኮሚቴ ማለት ነው። ብቻ በእንደዚህ አይነት መንገድ ኮሚቴው ከሀገር ውስጥም ከውጭም የሚገኙ ኢትዮጵያውያንን ማሰባሰብ ጀመረ። ከዚያ በቲክቶክ በተለይ በማህበራዊ ሚዲያ ላይ በጣም ለረጅም ጊዜያት የቆየ የቀጥታ ስርጭት መካሄድ ጀመረ። የእህታችን ሌላ ኑር ሰቦ የሞት ፍርድ ተፈርዶባት በምንችለው መንገድ ተባብረናት የተጠየቀችውን 2 ሚሊዮን ሪያል ለማሰባሰብ ከ2 ወር በላይ የወሰደ ጊዜ ወስዶ ይሄንን ስናሰባሰብ ነበረ። ይህም በአላህ ፍቃድና በደጋግ ኢትዮጵያውያን በመላው ዓለም ያሉ ተባብረው እንግዲህ ይህንን ነገር ተሳክቶ በቤተሰቧ በእናቷ በአባቷና እንዲሁም በወንድሟም ጭምር ይሄ ገንዘብ ተሰባስቦ ነበረ። የሚገርማቸው የቀጥታ ስርጭቱ 2 ወር ያክል ነበር የፈጀው። 2 ወር በጣም ረጅም ነውና በእንደዚህ አይነት መንገድ ገንዘቡ መሰብሰብ ጀመረ ማለት ነው። ታህሳስ 10 ቀን 2016 ዓ.ም አንድ ጋዜጣዊ መግለጫ ተከናውኖ ነበረ። የሚያስፈልገው ገንዘብ ተሟልቶ ለልጅቷ ሊላክላት ዝግጁ መሆኑን የተገለጸበት ጉባኤ ነበረ። በዚያም ጉባኤ በጣም በርካታ የሚዲያ ባለሙያዎች ተሰባስበው በጣም በርካታ ሰዎች በቦታው ተገኝተው ፕሮግራሙን ታድመው ነበረ። ደሞዙን ለቤተሰብ ልኮ ኪሱ ላይ ምንም የሌለ ሰው ከጓደኛው ተበድሮ የሚሰጥ ማህበረሰቡ ህዝብ ያለበት አካባቢ ነው። አረብ ሀገር ያሉ እህቶቻችን የአንገት ሐብሌን ውሰድ፣ የጣት ቀለበቴን ውሰድና ለእህታችን አትርፍልን የሚሉ በጣም ብዙ እህቶች ያሉበት ሀገር ስለሆነ እነዚህ እህቶች ሳላመሰግን አላልፍም። በእንዲህ አይነት መንገድ ገንዘቡ ከተሰባሰበ በኋላ አሁን በጣም ፈታኝ የሆነው ነገር እንዴት አድርገን ነው ይሄንን ገንዘብ ወደ ውጪ መላክ የምንችለው የሚለው ጥያቄ ነበረ። በህገወጥ መንገድ እንዳይላክ የሳውዲ መንግስት ከየት መጣ የሁሉ ገንዘብ የሚል ጥያቄ ማንሳቱ የማይቀር ስለሆነ የነበረው አማራጭ እንግዲህ የኢትዮጵያ ንግድ ባንክ ቤተሰቦቿ ፈርመው ሳውዲ ወደሚገኘው ወደ ኢትዮጵያ ኤምባሲ አካውንት ገብቶ የኢትዮጵያ ኤምባሲ ደግሞ ወደ ሟች ቤተሰቦች ወይ ደግሞ ካሳ ወደሚከፈልላቸው ቤተሰቦች በህጋዊ መንገድ ያ ገንዘብ ገብቶ እንደውም በወቅቱ የቀራት የነበረ 4 ቀን ባንክ ትራንዛክሽኑ ዋየር በሚደረግበት ሰዓት አየር ላይ ገንዘቡ ቆይቶ በጣም እንግዲህ በአላህ ፍቃድ በጣም አላህ ትረፊ ሲላት ያንን ነገር ሁሉ
ያን ያህል ድረስ ሆኖ ገንዘቡ እንደገና በዶላር ተቀይሮ ነበር የተላከውና እንደገና በሪያል ተቀይሮ በዛ አይነት መንገድ ወደዛ ገንዘቡ ሊገባ ይችላል። ነገርየው በጣም ድፍንፍን ያለ ነገር ስለነበረው በጉዳዩ ላይ በጣም በርካታ ኢትዮጵያውያን ጥያቄ ሲያነሱ ነበር። ይህ ጥያቄ እንዲመለስላቸው የሚፈልጉ በጣም በርካታ ኢትዮጵያውያን ነበሩ በወቅቱ። ነገርየው በጣም አወዛጋቢ ነበር። የሌላ ጉዳይ ምን ሆነ? ገንዘቡስ ተሰጠ ወይ? ካሳው ተከፈለ ወይ? እሷስ ለምንድነው ወደ ሀገር ቤት የማትመጣው? የሚሉ ጥያቄዎችን ያስነሳ ነበር። ኦኬ፣ ይሄ ብር ተላልፏል ተባለ። የተላለፈበት ወደ ሰውየው ባንክ ራጂህ የገባበት እኮ ደረሰኝ ሁላ አለን አይደለምኛ? የሰውየው የተብሎ የወጣው ላይ አይደለም ህዝቡ ሲያስገባበት የነበረ ባንክ ራጂህ የተላለፈበት አንድ ደረሰኝ እንፈልጋለን ከኤምባሲ ወደ ባንክ ራጂህ የገባበት። ምክንያቱም ኤምባሲ እኮ ህጋዊ ነው አይደለም? ሁለት ደግሞ ከባንክ ራጂህ ደግሞ ወደ ሰውየው አካውንት የተላለፈበት አለ። ይሄ ሁለት። ሌላ ይሄ ሰውዬ ገንዘቡ ተከፍሎታል ተባለ አይደለም? ካሁን በፊት ሽምግልና ተሰባስበው ሄደዋል ሰውየውን ሊያናግሩ። አሁንም ደግሞ ይሄን ሰውዬ ምክንያቱም ጥያቄ ጠይቄያለሁኝ እኔ ትናንትና ይሄን ሰውዬ ማግኘት እንፈልጋለን ብሩ ይሄ ሰውዬ እንደተከፈለው ኦኬ ብለን ስንል ስለዚህ ሰውዬ እንዳታነሱ ተብለናል። ለምንድን ነው ስለዚህ ሰውዬ እንዳታነሱ የተባልነው? ምንድነው እዛ ጋር የተፈጠረው ነገር? የኢትዮጵያ ህዝብ የሚፈልገውን እኛ እዚህ ላይቭ ላይ 2 ወር ተኩል ነው ላይቭ ላይ ቀን ከሌሊት የምንሰራውን ነገር ጥለን ብር የተሰበሰበው በህጋዊ የተላከ ብር ነው። በህጋዊ ፕሮሰስ ተደርጎ የህታችንን መጨረሻ ማወቅ እንፈልጋለን። በእነዚህ አይነት መንገድ 2 እና 3 ዓመታት ያክል ተቆጠሩ። አሁን በመጨረሻ ግን ያልተጠበቀ ነገር ተፈጠረ። አዲስ ነገር ተሰማ። ይህንን ጥያቄ በነገራችን ላይ አንዳንድ ሰዎች በዚሁ በማህበራዊ ሚዲያ ላይ ለመሆኑ እንዲያው ሌላ ምን ላይ ደረሰች እንዴት ሆነ ይሆን እያሉ ጥያቄ እያቀረቡ ነበርና አሁን ታዲያ ሀቢባ በሚል መጠሪያ በዚህ በቲክቶክ ላይ ልዩ ልዩ በጎ ስራዎችን እየሰራች የምናውቃት ሴት አለችና እሷ አንድ ነገር ተናግራለች። ስሟት። ኑር ሰቦ ከሳውዲ አረቢያ እስር ቤት በቃኝ ስቃይ ልሙት የሞት ፍርዴ እንዲፈጸም ብቻ ድምጽ ሁኑኝ እባካችሁ እያለች ነው። መልእክቱን አሰማችኋለሁ። እስር ቤት የማያወጡ ነው። እሺ ምንድነው ማድረግ ያለባቸው? አሁን ሌላ ባለፈው 7 ዓመት ልጅ ገደለች የተባለችው ናታረን እሺ ብር ተከፍሏል አይደለም እንዴ? ምን ነው? ተከፍሏል። እሺ አሁን ያለችበት ሁኔታ እንዴት ነው? ያለችበት ሁኔታ ሞታለች ብለህ መቁጠር ትችላለህ። አሁን ነዳፋዎች ሄደው አጥርተዋት ሲመጡ አይኗ አይገለጥም፣ ጥርሷ ገጧል። ይሄ ማጠሯ ምናምን ወጥቶ አጥንቷ በብርድ ብትጠቅልልል ብላ ለሸታ አጣጥዋት መጡ እነሱ ማለት ነው። እሺ አፍራድ የሚባል ትተዋት ማለት ነው። እሺ አሁን እምባቲ ካላችሁ ለምን እምባቲ ካላችሁ ደውላችሁ ትገደል ወይ እንደዚህ እንዳለች እንደዚህ እንግዲህ ይሄ ድምጽ የመጣው ከእስር ቤት ነው። ለሙባረክ ሙሰማ ነው የተላከለት። ተደውሎለት ሪካርድ አድርጎ ነው ያመጣው ለእህታችን ድምጽ ለመሆን። እናም እባካችሁ በቃኝ ልሙት እያለች ነው። ምክንያቱም የዛሬ 2 ዓመት ነው እንግዲህ ከኢትዮጵያ ህዝብ 38 ሚሊዮን ብር በብር እንዲሁም የቀረው ሳውዲ አረቢያ ውስጥ በሪያል ከኢትዮጵያውያን ተሰብስበው 2 ሚሊዮን ሪያል ተከፍሏል። ግን ገንዘቡ ተከፍሎ ጉዳዩን የሚከታተልላት ሰው በማጣቷ ስላልተደረሰላት ልትሞት ነው እቺ ልጅ። እና እባካችሁ ውክልና የተሰጠክ ወኪል አቶ አህመዲን የሱፍ እባክህ ምላሽ ስጥ። በዋትስአፕ ቮይስ አስቀምጬ ልካለው፣ እስካሁን አልመለስክልኝም። እንዲሁም ኮሚቴዎቹ እባካችሁ መታችሁ ምላሽ እንድትሰጡን እንፈልጋለን። ነገ ማታ በኢትዮጵያ ከምሽቱ 2 ሰዓት ላይ እባካችሁ ወጣችሁ ሚዲያ ላይ ምላሽ ስጡን። በውስጥ ስናናግራችሁ የሚያናግረን አካል አላገኘንም። ስለዚህ እባካችሁ ምላሽ ስጡን። እናመሰግናለን። እንግዲህ በዚህ ቪዲዮ ላይ እንደሰማነው የስልክ ቅጂው የወጣው ከዚያው ከሳውዲ ከሚገኝ እስር ቤት ውስጥ ነው። ያ ማለት ሌላ የምትገኝበት እስር ቤት ውስጥ ነው ማለት ነው። ከዚያም እቺ ልጅ የሚመለከቱ የሚያውቁ ሰዎች ኢትዮጵያውያን ናቸው ይህንን ድምጽ ቀድተው የላኩት። እንግዲህ እንደተረዳነው ሌላ በጣም በከባድ የጤና እክል ውስጥ እንዳለችና ግድያ ሁላ እንዲፈጸምላት እንደምትመኝ እንደምትፈልግ ነው የተጠቆመው። ይህ ማለት የስቃይዋ መጠን በጣም ከፍ ወዳለ ደረጃ ላይ ደርሷል ማለት ነው። ነገር ግን ገንዘቡ አልደረሰም እንዴ? ሰውየው ላይ ካሳው አልተከፈለም ወይ የሚለው ጥያቄ አሁንም በሁላችንም ውስጥ ያለ ነው። በዚህ ጉዳይ ላይ ግልጽ የሆነ ነገር ይህ ነው ተብሎ ይፋ የተደረገ ነገር ባይኖርም በዚህ የስልክ ቅጂ ላይ ግን እንደምንረዳው ከሆነ ገንዘቡ ተልኳል ወደ ሰዎቹ ማለት ነው። ነገር ግን አስፈጻሚ ስለሌለ የሚከታተልላት ሰው ባለመኖሩ ምክንያት
ጭራሽ ያ ሁሉ ስቃይ ደርሶባት በእስር ቤት ውስጥ ወዳልሆነ የህይወት አቅጣጫ አመርታ በእንደዚህ አይነት ስቃይ ውስጥ እንደምትገኝ ነው የተረዳነውና ውጭ ሀገር የሚኖሩ ኢትዮጵያውያን በተለይ አረብ ሀገራት ላይ የሚኖሩ ኢትዮጵያውያን ሃይባይ እንደሌላቸው ይህ ነው ብሎ የወደቁበትን የሚመለከት የሚያይ ችግራቸውን የሚፈታላቸው ሰው እንደሌለ ነው የሚያመላክተውና እንደው ምን እንደሚሻለን እውነት ለመናገር አላውቅም። ለማንኛውም የሌላ ጉዳይ አሁን የወጡት መረጃዎች እንደሚያሳዩት ይሄንን ነው የሚመስሉት። ግን ተጨማሪ ማብራሪያዎች በጣም ይፈልጋል። ገንዘቡ በቀጥታ ለማን ነው የደረሰው? እንዴት ሆነ? ሌላስ በምን ምክንያት ነው እስካሁን ድረስ መውጣት ያልቻለችው? እና ደግሞ አሁን ያለችበትም ሁኔታ ግልጽ የሆነ ማብራሪያዎችን ሁሉ የሚፈልግ ነውና እንግዲህ ምናልባት ቀደም ሲል የሷን ጉዳይ ሲያስፈጽሙ የነበሩ የኮሚቴ አባላትም ሊሆኑ ይችላሉ ወይም ደግሞ የኤምባሲ ሰዎች በጉዳዩ ላይ ምላሽ እንዲሰጡበት ነው ጥያቄ እየቀረበ የሚገኘው። እስከዛሬ ድረስ ያቆያት አምላክ አሁንም አጠንክሮ ወደ ሀገሯ በሰላም እንዲመልሳት ምኞታችን ነው። ደግሞ ተከታዩ መረጃ እንንገራችሁ። እቺ በፎቶ ላይ የምትመለከቷት ወጣት ሰብለ አሰፋ ነው ተብላ የምትጠራው የ21 ዓመት ወጣት ናት። ገና ትዳር ከመሰረተች ጥቂት ዓመታት ብቻ ነው የተቆጠሩ። ታዲያ ትዳር ከመሰረተች በኋላ በጣም ከባድ የህይወት ፈተና እንዳጋጠማት ነው ያገኘናቸው መረጃዎች የሚጠቁሙት። ወጣቷ ተወልዳ ያደገችው በደቡብ ጎንደር ወረታ ከተማ አካባቢ እንደሆነ መረጃዎችን ለማግኘት ችያለሁ። ከዚያ በኋላ አስተዳደጓም የህይወት መንገዷም በጣም ጥሩ ነበር። ትዳር መሰረተች እንዳልኳችሁ። የሰርግ ስነ ስርዓቱና ሌሎችም አይነት ፕሮግራሞች በጣም በጥሩ ሁኔታ ነበርም የተከናወኑት። ከዚያም ሰርጎ ከተከናወነ ከጥቂት ጊዜያት በኋላ ደግሞ ነፍሰ ጡር መሆኗን ታውቃለች። የ24 ሳምንት ነፍሰ ጡር ሆና የተለያዩ ምልክቶችን ታይ ነበረ። በጣም ከፍተኛ ድካም፣ የትንፋሽ መቆራረጥና ሌሎችም አይነት ምልክቶች እየታዩባት መጡ። እሷም የሚመስላት የእርግዝናው ምልክት እንደሆነ ነበር የምታስበው። ከዚያ ግን ሲባባስበት ወደ ሆስፒታል ሄዳ ምርመራ ታደርጋለች። የምርመራ ውጤቱ ግን በጣም አስደንጋጭ ሆነ። ትዳሯን በጣም በጥሩ ደስታ የጀመረችው ወጣቷ እንደገና ሌላ መስቀልቀል ገጠማት። በጣም ከባድ የሚባል ፈጣንና አደገኛ የሚባል የደም ካንሰር እንዳለባት ይነገራታል። ከዚያ ህመሙን እየታገለች ቆየች። ልጇንም እንዲቆይና በሰላም እንዲወለድ ሐኪሞቹ የሚችሉትን ጥረት ማድረግ ቀጠሉ፣ ግን አልተቻለም። ልጇም ወረደባት ማለት ነው። በዚህ አይነት መንገድ ህክምናዋን እየተከታተለች ሀገር ውስጥ ያለው ህክምና በቂ ስላልሆነ ወደ ህንድ ሀገር ሄዳ ተደጋጋሚ የሆኑ ኬሞቴራፒዎችን እንድትወስድ ታዘዘላት። እዚያም ህክምናውን እየተከታተለች ባለችበት ግን በኬሞቴራፒ ብቻ ካንሰሩ ሊድን አልቻለም ማለት ነው። ከዚህ የተሻለ ነገር እንደሚያስፈልግ ተነገረም። ይሄው ምንድነው? የአጥንት መቅኔ መቀየር አለበት በቀዶ ጥገና የሚል የሐኪሞች ውሳኔ ተነገረ። ይህንን ህክምና ለማድረግ ደግሞ ከ20 ሺህ በላይ የአሜሪካን ዶላር አስፈላጊ ሆኖ ተገኘ ማለት ነው። ይህንን ገንዘብ ለማሟላት ቤተሰቦቿ ስለማይችሉ እባካችሁ መላ ኢትዮጵያውያን ድረሱልን ብለው ጥሪ አቀርበዋል። ስለዚህ በተቀመጠው አካውንት ቁጥር ድጋፋችሁን እንድታደርጉ በአክብሮት እንጠይቃችኋለን። እንግዲህ ይህ የካንሰር ህመም በጣም አደገኛ ነው። በብዙ ሰዎች ዘንድ በብዙ ኢትዮጵያውያን ዘንድ አሁን ላይ እየተከሰተ ነው። ደግሞ ከምንም በላይ አሳሳቢ የሚሆነው በስፋት በወጣቶች ላይ እየታየ መሆኑ በጣም አደገኛ ነው። ከዚህ በፊት ብዙ ሰዎችን አተናል፣ ሞተውብናል። አሁን ደግሞ እንዲህ ያሉት ወጣቶች አደጋ ውስጥ ናቸው የሚገኙትና ፈጣሪ ምሕረቱን ይላክልን ለማለት እንፈልጋለን። እስካሁን ግን በተለያየ መንገድ ከሰማናቸው ታሪኮች ውስጥ በጣም ብዙ ሰዎች ደግሞ ከእንዲህ ያለው አደገኛ ከሆነ በሽታ ሲድኑ ሲፈወሱ ተመልክተናል። ከፈጣሪ በታች እነሱ ባላቸው ጥንካሬ፣ በሐኪሞች ብርታትና በሌሎች እድሎችም ጭምር እየዳኑ እየተመለከትን ነው። ስለዚህ የታመመ ሁሉ አይድንም ማለት አይደለም፣ ግን አደገኛ የሆነ በሽታ ነው። ለማንኛውም ፈጣሪ ምሕረት ይላክልሽ ለማለት እንፈልጋለን ለሰብለ። ድጋፋችሁን ግን አድርጉላት። እጅግ የምንወዳችሁን የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን በጣም ነው የምናመሰግናችሁ። እንደምታውቁት ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ ወደ እናንተ የሚያቀርበው። ዛሬም ሰሞንኛ አነጋጋሪ የሆኑ ክስተቶችን አንስተን እንዲያቀርብንላችኋል። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ እንዲያብራችሁ ቆይታ አድርጌያለሁ። ቻናሉን ሰብስክራይብ ሳታደርጉ የምትከታተሉን ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁንም በኮሜንት ላይ ልታኖሩልን ትችላላችሁ። በጣም እንወዳችኋለን። በሚቀጥለው ደግሞ በሌሎች መረጃዎች ተመልሰን እንገናኛለን። እስከዚያ ሰላም ቆዩልን።